የሆርሙዝ ሰላጤ እንቆቅልሽ አሁንም አልተፈታም። የትራምፕ ዓላማና ግብም አልታወቀም። የነጩን ቤተ መንግሥት መሪ የጨበጡት ዶናልድ ትራምፕ አሜሪካንን ወደ ገደል ይዘው እየሄዱ ነው በሚል እየተተቹ ይገኛል። የፋርሶቹ የእጅ አንሰጥም አቋም አሁንም እንደጸና ነው። ነገሮች ግራ አጋቢ ሆነው ቀጥለዋል። ኢራንና አሜሪካ የጦር መሳሪያዎቻቸውን እንዳቀባበሉ ይገኛል። ኢራን ትራምፕን የሆርሙዝን ጉዳይ እርሳው ብላለች። እስራኤል በሊባኖስ ጥቃት መፈጸሟን ተከትሎ የተኩስ አቁሙ ተጥሷል እየተባለ ይገኛል። በነዳጅ እጥረት የተመታው አውሮፓም አሜሪካንን መለመን ጀምሯል። ዩክሬንም እኔንም አትርሱኝ እያለች ይገኛል። ዘለንስኪ ተረስተናል እያሉ ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ እነዚህን ርዕሰ ጉዳዮች በዝርዝር እነግራችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የማይናወጠው የኢራን አቋምና የማይጨበጠው የትራምፕ ሐሳብ። ያቺ ቀደምት የስልጣኔ ምድር እየተባለች የምትጠራው ፋርሳዊቱ ሀገር የአሜሪካና የእስራኤል ውርጅብኝ ወርዶባት እንኳን ልትንበረከክ አልቻለችም። የአሜሪካው ፕሬዝዳንት አቋማቸውና ሐሳባቸውን በየሽርፍራፊ ሰከንድ ውስጥ ሲቀይሩ፣ እነዚያ መሪዎቻቸውን ያጡት የኢራን ባለሥልጣናት ግን አቋማቸውን በጽኑ ዓለት ላይ ተክለው እንዳሉ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙን ማራዘሙን ተከትሎ የሆርሙዝ ሰላጤ መከፈት የማይታሰብ ነው ብላለች ኢራን። ትራምፕ በፓኪስታን አደራዳሪነት ከኢራን ጋር ደርሰውበት የነበረውን የተኩስ አቁም ስምምነት ማራዘማቸው ይታወሳል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ኢራን ውይይትና ሰላምን ትፈልጋለች፣ ነገር ግን የተኩስ አቁም መራዘም፣ የወደቦች መዘጋት፣ ማስፈራሪያና ዛቻ መቀጠሉ ዋነኛ የድርድር ጠንቅ ሆነዋል ብለዋል። ሌላ ከፍተኛ የኢራን ባለሥልጣን እንዲሁ አሜሪካና እስራኤል የተኩስ አቁም ማራዘማቸው ጦርነቱን ዳግም የሚያፋፍነው ማለታቸው ተሰምቷል። ይህ በእንዲህ እንዳለ ከጉዳዩ ጋር በተያያዘ ነጩ ቤተ መንግሥት ቃል አቀባይ ካሮሊና ሌቪት በትራምፕ የተራዘመ የተኩስ አቁም ስምምነት ምንም አይነት ቀነ ገደብ አልተቀመጠለትም ብለዋል። ቃል አቀባይዋ ትራምፕ በወደቦቹ እገዳ ደስተኛ ናቸው፣ አሁንም ኢራን እጅግ ደካማ አቅም እንዳላት የምትረዳበት ወቅት ነው ብለዋል። ጦርነቱ መቼ እንደሚያበቃ የተጠየቁት ቃል አቀባዩም በትራምፕ ፍላጎትና ውሳኔ ላይ የተመሠረተ ነው ብለዋል። ትራምፕ አሜሪካ በኢራን ላይ እያደረገች ባለው የባህር ላይ ጉዞ እገዳ ደስተኛ መሆናቸውንና ኢራን በጣም እየተዳከመች መሆኗን መረዳታቸውን ተናግረዋል። መጫወቻ ካርዶቹም አሁን በፕሬዝዳንት ትራምፕ እጅ ናቸው ሲሉ ተደምጠዋል። ጦርነቱ መቼ እንደሚያበቃ በጋዜጠኞች የተጠየቁት ሌቪት ይህን የሚወስኑት ትራምፕ መሆናቸውንም ተናግረዋል። የዩናይትድ ስቴትስና የአሜሪካ የሕዝብ ትክክለኛ ፍላጎት ያሳካ እንደሆነ ሲሰማቸው ይወስናሉ ብለዋል። የኢራኑ ተደራዳሪ አስተያየት የተሰማው አደገኛና ወሳኝ በሆነው የባህር መስመር ላይ ግጭት በቀጠለበት ወቅት ነው። ኢራን 2 የጭነት መርከቦችን በሰርጡ በኩል ለምርመራ ወስዳለች ነው የተባለው። የመርከቦቹ መወሰድ ይፋ የተደረገው በባህረ ሰላጤው ውስጥ በሚገኙ 3 የጭነት መርከቦች ላይ ጥቃቶችን መሰንዘራቸውን ተከትሎ ነው። በሆርሙዝ ሰላጤ ጥቃት ከደረሰባቸው 3 ኮንቴነር የጫኑ መርከቦች መካከል አንዷ የሆነችው ዩፎሪያ በዩናይትድ አረብ ኤሚሬትስ ውስጥ ባለው ወደብ አቅራቢያ መልህቋን መጣሏን በባህር ላይ ደህንነት የተሰማራው ቫንጋርድ በተባበሩት አረብ ኤሚሬትስ ባለቤትነት የተያዘችው ዩፎሪያ ጥቃት የደረሰባት ከኢራን በስተ ምዕራብ መሆኑ ተነግሯል። በመርከቧ ላይም ሆነ በሰራተኞቹ ምንም አይነት ጉዳት አለመድረሱ ተዘግቧል። ኢራን ስለ ዩፎሪያ ምንም አይነት አስተያየት ባትሰጥም ሌሎችን 2 መርከቦች ኤምኤሲሲ ፍራንቺስካና ኢፓሚኖዳሪስን መያዟን ተናግራለች። 2ቱ መርከቦች በደረሰባቸው ጥቃት ጉዳት እንደደረሰባቸው ተገልጿል። የኢራን አብዮታዊ ዘብ ባህር ኃይል ባወጣው መግለጫው መርከቦቹ ያለ ፈቃድ እየተንቀሳቀሱ እንደነበር ጠቅሶ ተደጋጋሚ ጥሰቶችን የፈጸሙ መሆናቸውን በመግለጽ ሰላጤውን በሚስጥር ለቆ ለመሄድ የሞከሩና የአቅጣጫ ስርዓቶችን እያዛቡ ነበር በሚል ወንጅሏቸዋል። በተጨማሪም በባህረ ሰላጤ ውስጥ የሚደረጉ እንቅስቃሴዎችን እየተከታተለ እንደሆነና ጥሰት በሚፈጽሙ ጠንካራ እርምጃ እንደሚወስድ አስጠንቅቋል። ከአብዮታዊ ዘብ ጋር ግንኙነት እንዳለው የሚነገረው የኢራን የዜና ወኪል ታስኒም በኋላ ላይ የኢራን ኮማንዶዎች 2ቱም መርከቦች በቁጥጥር ስር ሲያውሉ የሚያሳይ ተንቀሳቃሽ ምስልን ለቋል። መርከቦቹ ጥቃት ከደረሰባቸው ስፍራ ሳይንቀሳቀሱ በቁጥጥር ስር መዋላቸውን መረጃዎች ያሳያሉ። ይሁን እንጂ የባህር ትራንስፖርት እንቅስቃሴዎች መረጃ የሚከታተል ተቋም ዩፎሪያ ጥቃት ከተፈጸመባት በኋላ ወደ ደቡብ አቅጣጫ በመቅዘፍ ከኮርፋካን ወደብ ርቆ በሚገኝ ስፍራ ቆማለች ብሏል። የግሪክ የውጭ ጉዳይ ሚኒስትር ጊርጎስ ጌራፒቴሬስ በግሪክ ባለቤትነት ስር ያለችው ኤፓሚኖዳስ መርከብ ጥቃት እንደደረሰባት አረጋግጠዋል። በግሪክ የጭነት መርከብ ላይ ጥቃት መፈጸሙን ማረጋገጥ ችያለው፣ ነገር ግን በኢራናውያን መያዟን ማረጋገጥ አልችልም በማለት ለሲኤንኤን ተናግረዋል። በሌላ በኩል የአሜሪካ የመከላከያ ሚኒስትር የባህር ኃይል አዛዥ ከአሁን ጀምሮ ከኃላፊነታቸው መነሳታቸውን አስታውቀዋል። ጆን ፌላን ከኃላፊነታቸው ለምን እንደተነሱ የተሰጠ ምክንያት የለም። የሆነው የአሜሪካ የመከላከያ ሚኒስትር ፔት ሄግሴት የጦር አዛዡን ራንዲ ጆርጅን ከስልጣናቸው እንዲለቁ ከጠየቁ ከጥቂት ሳምንታት በኋላ ነው። የባህር ኃይል ምክትል ጸሐፊ ሃንክ ካው ተጠባባቂ ሆነው ቦታውን እንደሚሸፍኑም ተነግሯል።
በትራምፕ ላይ የሚነሱ ትችቶች። ፕሬዚዳንት ዶናልድ ትራምፕ የአሜሪካን ገናናና ክብር ወደ ቦታው መልሳለሁ በሚል ዳግም ወደ ነጩ ቤተ መንግሥት ቢገቡም በመካከለኛው ምስራቅ የማይሆን ጦርነት ለኩሰው አገሪቱን ወደ ገደል እየመሯት መሆኑን የራሳቸው ሰዎች ጭምር እየተናገሩ ይገኛል። በቅርቡም እኛ አንተን ንጉሥነት አንፈልግም በሚል በመላው አሜሪካ ተቃውሞ ተቀስቅሶ እንደነበር አይዘነጋም። አሁን ደግሞ የዲሞክራቶች መሪ የሆኑት ሴናተር ቻክ ሹመር ፕሬዚዳንት ዶናልድ ትራምፕ ኢራን ላይ የሚከተሉት ስትራቴጂን አጥብቀው በመተቸት ጦርነቱን በተቻለ ፍጥነት አለማጠናቀቅ ትልቅ ስህተት ነው ሲሉም ጠንካራ ትችት ሰንዝረዋል። ሹመር በካፒቶል ለጋዜጠኞች በሰጡት ማብራሪያቸው ትራምፕ ራሳቸውን ከጊዜ ወደ ጊዜ ወደ ትልቅ ጉድጓድ ውስጥ እየከተቱ ነው ብለዋል። አክለውም የችግሩን ስፋት ሲያብራሩ በየቀኑ በሆርሙዝ ሰላጤ በኩል ተጨማሪ ችግሮች እያየን ነው፣ ይበልጥ ጽንፈኛና ተዋጊ የሆነ የኢራን አመራርን እየተመለከትን ነው ብለዋል። ያላቸው የኒውክሌር ቁሳቁስም ይበልጥ እየተደበቀ መሆኑን እያየን ነው ብለዋል። ስለዚህ እየሰሩት ያለው ትልቅ ስህተት ይሄ ነው በማለት የፕሬዝዳንቱን አካሄድ ነቅፈዋል። ከዚሁ ጋር በተያያዘ ሴናተሩ ፕሬዝዳንት ዶናልድ ትራምፕ በሕዝብ ዘንድ ያላቸው ተቀባይነት ከጊዜ ወደ ጊዜ እያሽቆለቆለ መምጣቱን አመላክተዋል። ረቡዕ ዕለት ይፋ የተደረገውን የኤፒ ኖርክ 33 በመቶ ዝቅተኛ የሕዝብ ድጋፍ ምዘና በማንሳት በሕዝብ ዘንድ ተቀባይነት ያጣውን ጦርነት አለማቆም ለኢራኑ ጦርነት የሚለውን በጀት ከመከልከል የበለጠ የከፋ ስህተት መሆኑን አስገንዝበዋል። አሜሪካ ከኢራን ጋር ለምታደርገው ጦርነት በሰጠችው ስያሜ ኦፕሬሽን ኤፒክ ፍሪ በተባለው ዘመቻ እስካሁን 400 የአሜሪካ ወታደሮች መቁሰላቸውን የአገሪቱ መከላከያ ሚኒስቴር አስታውቋል። የተገለጸው የአገሪቱ የመከላከያ የጉዳት ትንተና ስርዓት ትላንትና ረቡዕ ዕለት ይፋ ባደረገው አዲስ መረጃ መሰረት ነው። በመረጃው መሰረት ከፍተኛውን ጉዳት ቁጥር የወሰደው የአሜሪካው እግረኛ ጦር ሲሆን በአጠቃላይ 271 አባላቱ ቆስለዋል። በተጨማሪም 64 የባህር ኃይል፣ 19 የማሪን ኮርፕስ ብሎም 46 የአየር ኃይል አባላት ላይ ጉዳት ደርሷል ነው የተባለው። የመከላከያ የጉዳት ትንተና ስርዓቱ እንዳመላክተው ጉዳቱ ከደረሰባቸው አጠቃላይ ወታደሮች መካከል 349ኙ ወንዶች ስለመሆናቸውም ተመላክቷል። በዚህ ወታደራዊ ዘመቻ እስካሁን 13 የአሜሪካ ወታደሮች የተገደሉ ሲሆን ሁሉም ጦርነቱ በተጀመረባቸው የመጀመሪያ ጊዜያት ሕይወታቸውን ያጡ ናቸው። የተገደሉት ወታደሮች በሙሉ የእግረኛ ጦር ወይም የአየር ኃይል አባላት እንደነበሩም በዘገባው ተጠቅሷል። ከዋሽንግተን ዲሲ የተገኘው ዘገባ እንደሚያሳየው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን ለማራዘም ከወሰኑ በኋላ በዋናነት ያነሱት ጉዳይ ቢኖር በማኅበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ነው። በዚህም አሁን በእስራኤልና በአሜሪካ በኩል እየተካሄደ ያለው የኢኮኖሚ እገዳ ኢራናውያን ወደ ድርድር ጠረጴዛ ለማምጣት የሚያስችል ወሳኝ የጫና መፍጠሪያ መንገድ መሆኑ ተገልጿል። ነገር ግን ወደ ተኩስ አቁም ማራዘም ውሳኔ ያመሩት ተከታታይ የዕለት ክስተቶችን እጅግ ውጥረት የበዛባቸውና ማንም ሰው ምን እየተፈጠረ እንደነበር በግልጽ የሚያሳውቅበት ሁኔታ ያልነበረባቸው ነበሩ። ሁኔታው ምን ይመስል ነበር? የምክትል ፕሬዝዳንት ጄኒ ቫንስ አውሮፕላን ለመነሳት ዝግጁ ሆኖ ማኮብኮቢያው ላይ ቆሞ ነበር። የፕሬዝዳንቱ የቅርብ አማካሪዎች የሆኑት ጃሬድ ኩሽነርና ስቲቭ ዊትኮፍ በቀጥታ ወደ ኢስላማባድ ፓኪስታን ለመብረር ማያሚ ውስጥ እየጠበቁ ነው። ሆኖም በዕለቱ ነገሮች ከጊዜ ወደ ጊዜ ይበልጥ ቁርጠኝነት እየራቃቸው በመምጣቱ ምክትል ፕሬዝዳንት ጄኒ ቫንስ ከሚያሚ ተነስተው ከአማካሪዎቻቸው ጋር በመሆን በአስቸኳይ ወደ ዋይት ሃውስ አምርተዋል። ይህን ተከትሎም ጠቅላላው የብሔራዊ ደህንነት ቡድን በዋይት ሃውስ ዌስት ዊንግ አስቸኳይ ስብሰባ ተቀምጧል። በወቅቱ ወደ ዋይት ሃውስ ያመራው የየትኛውም አካል የውሳኔ ውጤት ምን ሊሆን እንደሚችል የሚያውቀው ነገር አልነበረም። ስብሰባው ጦርነትን ዳግም በማወጅ ይጠናቀቃል ወይስ የተኩስ አቁም ስምምነቱን በማራዘም የሚለው በእንጥልጥል የቆየና አጓጊ ጉዳይ ነበር። አሁን ላይ ፕሬዝዳንት ትራምፕ የተኩስ አቁም ስምምነቱን ለማራዘም የወሰኑት ከፓኪስታን አደራዳሪዎች የቀረበላቸው የልመና ጥያቄን ተከትሎ እንደሆነ ገልጸዋል። ይሁን እንጂ የዚህ ውሳኔ ዋነኛ መነሻ ፕሬዝዳንቱ ዳግም ወደ ጦርነት ለመግባትና ግጭቱን ለማራዘም ያላቸውን ፍላጎት ማጣት ነው ተብሏል። ከኢራን ጋር የሚደረገው ጦርነት በሕዝቡ ዘንድ ከፍተኛ ተቀባይነት ያጣ ከመሆኑም በላይ በፕሬዝዳንቱና በሪፐብሊካን ፓርቲያቸው ላይ ከፍተኛ የፖለቲካ ኪሳራ ሊያስከትል የሚችል መሆኑን ለውሳኔው ትልቅ ሚና መጫወቱን የፖለቲካ ታዛቢዎች ያነሳሉ። ትራምፕ የተከለከሉት የኒውክሌር ኮድ። ፕሬዝዳንት ትራምፕ የኒውክሌር ኮዶችን እንዳይጠቀሙ በከፍተኛ የጦር መኮንኖች መታገዳቸው ተሰምቷል። በዋይት ሃውስ በተካሄደው ስብሰባ ላይ ፕሬዝዳንት ዶናልድ ትራምፕ የአገሪቱን የኒውክሌር ኮዶች ለመጠቀም ባደረጉት ሙከራ ከአንድ ከፍተኛ የጦር መኮንን ጠንካራ ተቃውሞ እንደገጠማቸው ተዘግቧል። እንደ የዜና ምንጮቹ ዘገባ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አገሪቱ የጦር አዛዥ አማካኝነት የኒውክሌር ኮዶችን እንዳያገኙ እገዳ ተጥሎባቸዋል ነው የተባለው። የቀድሞው የሲአይኤ ተንታኝ ላሪ ጆንሰን ጄጂንግ ፍሪደም በተሰኘው የዩቲዩብ መርሃ ግብር ላይ እንደገለጹት ፕሬዝዳንቱ ቅዳሜ ዕለት በተካሄደው ድንገተኛ ስብሰባ ላይ ኮዶችን ለማግኘት ጥረት አድርገው ነበር ብለዋል። ጆንሰን በወቅቱ የነበረውን ሁኔታ ሲያብራሩም ከዋይት ሃውስ የወጡ መረጃዎች እንደሚያመላክቱት ትራምፕ የኒውክሌር ኮዶችን ለመጠቀም በፈለጉበት ወቅት ጄኔራል ዳን ኬን በቆራጥነት በመነሳት አይሆንም የሚል ምላሽ ሰጥተዋል ነው የተባለው። ጄኔራሉ እንደ ጦር ኃይል መሪነታቸው ያላቸውን ልዩ ስልጣን ተጠቅመው ኮዶችን የከለከሉ ሲሆን ድርጊቱም ከፍተኛ ውዝግብ አስከትሏል ነው የተባለው።
ምንም እንኳን የቀረቡ ክሶች በገለልተኛ ወገን ያልተረጋገጡ ቢሆኑም ፕሬዝዳንቱ ኮዶቹን ለማግኘት የፈለጉበት ምክንያት በግልጽ የታወቀ ነገር የለም። ከዚህ ጋር ተያይዞ በኢራን ውስጥ ይካሄድ በነበረው ወሳኝ የነፍስ አድን ዘመቻ ፕሬዝዳንት ትራምፕ በወታደራዊ አማካሪዎቻቸው አማካኝነት መቆጣጠሪያ ክፍል ማለትም ሲቹዌሽን ሩም መታገዳቸውም ተመላክቷል። ከፍተኛ የሥራ ኃላፊዎች ፕሬዝዳንቱ ያላቸው ግልፍተኛ ባሪና ውሳኔ መስጠት ወጥነት ማጣት ዘመቻውን አደጋ ላይ ሊጥል እንደሚችል ስጋታቸውን ገልጸዋል። በተጨማሪም በኢራን ኃይሎች የዩናይትድ ስቴትስ አውሮፕላን መመታቱን ተከትሎ ፕሬዝዳንቱ በ1979 የኢራን ታጋቾች ቀውስ ትውስታ ውስጥ በመታወቅ በዋይት ሃውስ ምዕራባዊ ክንፍ ውስጥ በሥራ ባልደረቦቻቸው ላይ ከፍተኛ ጩኸት ሲያሰሙ እንደነበር በዘገባው ተካቷል። አሁን ዶናልድ ትራምፕ ከኢራን ጋር የሚደረገውን ሁለተኛ ዙር የሰላም ድርድር አርብ ዕለት ሊጀመር ይችላል ማለታቸውን ኒውዮርክ ፖስት አስነብቧል። ጋዜጣው የፓኪስታን ባለሥልጣናትን ጠቅሶ ከ36 እስከ 72 ሰዓታት ባሉት ጊዜያት ውይይት ሊጀመር እንደሚችል ዘግቧል። የፓኪስታን ባለሥልጣናት ያሉትን በሚመለከት የጠየቁት ትራምፕ በጽሑፍ መልእክት ሊሆን ይችላል በማለት መልሰዋል። ፕሬዝዳንቱ ረቡዕ ዕለት የሚያበቃውን የሁለቱን ሀገራት የተኩስ አቁም በትናንትናው ዕለት ሲያራዝሙ የኢራን አገዛዝ ጦርነቱን ለማቆም የሚያስችል የተቀናጀ ሐሳብ ለማምጣት ተጨማሪ ጊዜ እንደሚያስፈልገው ተናግረው ነበር። ይሁን እንጂ ከሆርሙዝ ሰላጤና ከሌሎች ጉዳዮች ጋር ባለፈ አሁን ባለው ድርድር ውስጥ ዋነኛ መነጋገሪያ ኢራን የበለጸገ ዩራኒየም ክምችት ምን መሆን አለበት የሚለው ጉዳይ አሁንም እንቅፋት እንደሆነም ተንታኞች ይናገራሉ። ጦርነቱ ሲጀመር ኢራን 440 ኪሎ ግራም ዩራኒየም እንዳላት፣ ይህም 60 በመቶ የበለጸገ መሆኑን አንድ የአሜሪካ ባለሥልጣን ተናግረው ነበር። ይህም የጦር መሳሪያ ለማምረት የሚያስችለው 90 በመቶ የበለጸገው ዩራኒየም በአንጻራዊነት በፍጥነት ሊያድግ ይችላል ነው የተባለው። ፊቷን ወደ አሜሪካ ያዞረችው አውሮፓ። በዚህ ጦርነት ግራ ከተጋቡት መካከል የአውሮፓ አህጉር ቀዳሚው ስለመሆኑ ይነገራል። ምክንያቱም ከዶናልድ ትራምፕ ጋር የገባችው ሰጣ ገባ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ጉዳይ፣ ወዲያ ደግሞ የዓለም ጉሮሮ የሆነው የሆርሙዝ ሰላጤ መዘጋት ኢኮኖሚውን እያናጋው ይገኛል። እናም አውሮፓ ከአሜሪካ ነዳጅ ለማስገባትና የተጠባባቂ ክምችት መጠን ለመወሰን ማቀዷ ነው የተሰማው። በመካከለኛው ምስራቅ የተቀሰቀሰውን ወታደራዊ ግጭትና እጅግ ወሳኝ የሆነውን የሆርሙዝ ሰላጤ መዘጋት በአውሮፓ የአውሮፕላን ነዳጅ አቅርቦት ላይ ከፍተኛ ስጋት እየፈጠረ ይገኛል። አውሮፓ ከሚያስፈልጋት የአውሮፕላን ነዳጅ ውስጥ ግማሽ ያክሉን ከመካከለኛ ምስራቅ የምታስገባ በመሆኗ የንግድ መስመር መስተጓጉሉን ተከትሎ ኅብረቱ በፍጥነት ወደ አማራጭ መንገዶች እንዲመለከት አስገድዶታል ነው የተባለው። ለዚህ አሳሳቢ ሁኔታ ምላሽ ለመስጠት የአውሮፓ ኅብረት ከአሜሪካ ነዳጅ በስፋት ለማስገባትና አዲስ አነስተኛ ተጠባቂ ነዳጅ መጠን የመወሰን እቅዶችን እያጠና ይገኛል። ምንም እንኳን እስካሁን ድረስ ተጨባጭ የሆነ የነዳጅ እጥረት ባያጋጥምም የዓለም አቀፉ የኤነርጂ ኤጀንሲ አውሮፓ ለ6 ሳምንታት ብቻ የሚበቃ ክምችት እንዳላት በመጠቆም ጦርነቱ ከቀጠለ በረራዎች ሊስተጓጉሉ እንደሚችሉ ማስጠንቀቂያውን ሰጥቷል። የአውሮፓ ኅብረት የትራንስፖርት ኮሚሽን አፖስቶሎስ ቲዚቲዚ ኮስታስ ገበያው በአሁኑ ወቅት ጫናውን እየተቋቋመ መሆኑን ቢገልጹም ለወደፊት ድንገተኛ አደጋዎች ዝግጁ መሆን እንደሚያስፈልግ ጠቁመዋል። በአሁኑ ወቅትም አንዳንድ የአየር መንገዶች በረራዎች መሰረዝ የጀመሩት በአቅርቦት እጥረት ሳይሆን በነዳጅ ዋጋ መናር ምክንያት እንደሆነም ተገልጿል። ኅብረቱ ከአሜሪካ ጋር ያለውን የነዳጅ ግብይት በማጠናከር የክረምት ጉዞ ወቅት ከመጀመሩ በፊት መፍትሄ ለመስጠት ከፍተኛ ጥረት እያደረገ ይገኛል። ይህ በእንዲህ እንዳለ በኢራን ምክንያት ትኩረት ተነፍገናል ሲሉ ፕሬዝዳንት ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በኢራን ያለው ጦርነት ለዩክሬን የሚሰጣትን ትኩረት እንዲነፈግ አድርጓል ብለዋል። ዘለንስኪ ከሲኤንኤን ጋር በነበራቸው ቆይታም በኢራን ያለው ጦርነት እስካላበቃ ድረስ በዩክሬን ሰላም እንዲመጣ የማድረጉ እንቅስቃሴ ትልቅ ስጋት ውስጥ ስለመግባቱ ገልጸዋል። የቴህራን ጉዳይ እስካልተቋጨ ድረስ የአሜሪካ መሪዎች ጋር ቀርቦ የማምራት ጉዳይ እውን አይሆንም ብለዋል። የትራምፕ አማች ጃክ ኩሽነርና ልዩ መልእክተኛው ስቲቭ ዊትኮፍ በኢራንና በዩክሬን አደራዳሪነት ሥራ መሳተፋቸው ጉዳዩን ፈታኝና ውስብስብ ስለማድረጉም አንስተዋል። አሜሪካ ትኩረቷ በኢራን ጦርነት ላይ ነው፣ በዩክሬንም ጦርነት ስለመቀጠሉ ባትረሳ ይሻላል ባይ ናቸው ዘለንስኪ። በኋላ ትደርሳለች በሚል ጉዳይ የሚረሳ አይደለም፣ ይልቁንም ዋነኛ ልትሆን ይገባል ስለማለታቸውም ተሰምቷል። ዘለንስኪ ከዚህ ቀደም ከአሜሪካ ያገኙ የነበሩትን እንደ ባለስቲክ ሚሳይል ያሉ መሳሪያዎችን በኢራን ጦርነት ምክንያት ድጋፉ መቀነሱን ተናግረዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።